ችን ሴት ሲያናግራት ወደ መዳን ሲያመጣት ሌሎች አልነበሩ። ስለ ምግብ ነው የሚያወሩት። ጌታ ሆይ ምናምን ብለው እኔ የምበላው ምግብ አለኝ የሆነ ሰው አምጥቶለታል ማለት ነው ብለው አስቡ። ምግብ ከሃይማኖት ከስርዓት ከትራዲሽን ነፃ ነው የምትወጡት። ኮምፕሊትሊ ፍሪ ነው የምትሆኑት። ሁላችሁ ወሪ ሰዎች በመጨነቄ ክርስትናዬን እጠብቃለሁ ህይወቴን እጠብቃለሁ ብለው ያስባሉ። አይጠብቁም። የተጨነቁ ሰዎችን ሞዴል አድርጎ ሰይጣን በዙሪያችን አስቀምጧል። ውድቀት ነው ምልክት ሆኖ የተቀመጡ ብዙ የተጨነቁ ሰዎች በመጨነቅ ራሳቸውን ለማትረፍ በመሞከር ነፍሱን ሊያድን የሚወድ ያጠፋታል። ነፍሱን ግን አሳልፎ የሚሰጥ እሱ ምን ይላታል? ያድናታል። ነፍስን በጸሎት እንኳን ለማዳን የምትሞክርታታል። ራስህ ሆነ ለማዳን የምትሞክር ጥቂት አይደለም። የጌታ ራት ስትወስዱ ትንሽ ነው የሚወሰደው። እኔ አልወድም እንደዛ ብዙ። የጌታ ራት በጣም ነው የምወደው። የጌታ ራት የሚባልም ስም የለም። ሆሊ ኮሚኒየን ነው። ሆሊ ኮሚኒየን እኛ ከእሱ ጋር ህብረት መፍጠራችንን የምናወጅበት ፕሮፌቲክ የተሰጠን ፕሮፌቲክ ትእዛዝ፣ ትንቢታዊ ትእዛዝ ከእሱ ጋር አንድ መሆናችንን ዩናይት ማድረጋችንን አብርሃም በዘፍጥረት 14 ላይ ሆሊ ኮሚኒየን ሲወስድ የተሰጠው ዳቦ ብጣሽ ከዛ ወይኑ ትንሽ አይደለችም፣ ትልቅ በብርጭቆ ሞልቶ ነው ወይን የሰጠው። ዳቦ ሙሉ ዳቦ ነው የሰጠው። በግሌ ሆሊ ኮሚኒየን ወስዳለሁ፣ በጋራ ሆሊ ኮሚኒየን ወስዳለሁ፣ በግሌ ወስዳለሁ። ይህንን እውነት አውቃል። ይህን እውነት እስቲ ፕራክቲካሊ አውጅ። ደሙን እና ስጋውን ተካፈላችሁ ነው የሚለው እንጂ ደማችንን ተቦጫጨቅን ስጋችንን ተቦጫጨቅን አይልም። በግላችሁ ካልወሰዳችሁ አይልም። ግን ደግሞ እኛ አንድ ስለሆንን አንድ ላይ እንወስዳለን፣ እናውጃለን። እኛ ቤት እናውጃለን። ከፈለግን በየቀኑ እንወስዳለን፣ ከፈለግን በቀን 2 እንወስዳለን። ምንድነው ኢየሱስ መች ውሰዱት አለ? በየወሩ ውሰዱት አለ? በየዓመቱ ውሰዱት አለ? በየሳምንቱ ውሰዱት አለ? ዲኖሚኔሽን ነው። እሱን እንኳን አልቀበልም። እሱን እንኳን የሚቀበል ልብ የለ አልፈልግም። በጣም አመስጋኝ ግሬትፉል ነው። አመስግኜ ነው እንጂ እያዘንኩ አይደለም። ልቤ ተሰብሮ አይደለም የምወስደው። ውስጤ ገብቶ ደስተኛ ነው ያደረገ። የደስታን ዘይት ነው የቀባኝ። በጣም ነው ሴሌብሬት የማደርገው። ስለዚህ ይህንን ትምህርት ይህንን ከተማራችሁ በኋላ ሆሊ ኮሚኒየን ውሰዱ በየቤታችሁ። ቻሌንጅ ካደረጋችሁ ግን እውነት ነው። ስለዚህ አሁንም አትናደዱ፣ መናደድን አትምረጡ። ለራሳችሁ ግን ተጠቀሙ። የእናንተ ትራዲሽን እንዳይነካ የምትፈልጉ ከሆነ እየተናገራችሁ ነው ያላችሁ። ይሄ የእኔ ትራዲሽን ነው እንጂ እግዚአብሔር አይደለም እያላችሁ ናችሁ የፕሮፌት ቢኒያም ማቴዎስ ቻናል ተከታታዮች እንደምን ሰንብታችኋል? እንደተለመደው በዛሬው ቪዲዮ ደግሞ አዲስ ትምህርት ይዘንላችሁ መጥተናል። ድንገት ከዚህ በፊት የነበረው ቪዲዮ ካልደረሳችሁ እዚች ጋር ሊንክ አለች፣ እሷን ነክታችሁ ማግኘት ትችላላችሁ። ቀጥታ ወደ ትምህርቱ እንሂድ። ክርስቶስ በእኔ የሚኖር ከሆነ ከእግዚአብሔር ጋር ያለኝ ሪሌሽንሺፕ ምን አይነት ነው የሚሆነው ብላችሁ ልትጠይቁ ትችላላችሁ። ከእግዚአብሔር ጋር የሚኖራችሁ ሪሌሽንሺፕ የአባትና የልጅ ሪሌሽንሺፕ ነው። ኢየሱስ በምድር ላይ በነበረበት ሰዓት አሳይቶናል። የአባቴን ፈቃድ ላደርግ ነው የመጣሁት። ወደ አባቱ ይጸልያል፣ ከአባቱ ጋር ያወራል፣ ይነጋገራል፣ የአባቱን ስራ ይሰራል፣ የአባቱን ፈቃድ ያደርጋል። የእሱ ደስታ ይሄ ነው፣ የኔ ደስታ ይሄ ነው ብሏል። የአባቴን ፈቃድ ማድረግ ነው ደስታዬ። እንደውም ምበላው እንጀራ አለ አለ በሲካር ያዕቆብ በሰማርያ ማለት ነው። ያዕቆብ በቆፈረው ጉድጓድ በዛ ያችን ሴት ሲያናግራት እሷን ሲመራት ወደ ድህነት ሲያመጣት ወደ ደህንነት ወደ መዳን ሲያመጣት ሌሎች አልነበሩ። መጡ፣ ሮጦ በሉ መጡ። ስለ ምግብ ነው የሚያወሩት። ጌታ ሆይ ምናምን ብለው እኔ የምበላው ምግብ አለኝ አለ። የሆነ ሰው አምጥቶለታል ማለት ነው ብለው አስቡ። ምግብ ነው አለ። የኔ መብል ምንድን ነው? የአባቴን ፈቃድ ማድረግ ነው። ልብ አድርጉ። መጽሐፍ ቅዱስ ኤፌሶን ላይ የኢየሱስ ክርስቶስ አባትና አምላክ ይላል። እግዚአብሔር ኢየሱስ ክርስቶስ አባት ብቻ አይደለም አምላክም ነው። ስለዚህ ክርስቶስ በውስጣቸው ሆኖ እግዚአብሔርን እንዴት እንደሚያመልክ ያውቃል። እንዴት እንደሚያመልክ ያውቃል። ሳንልን ሳንጨርስ አትለጥጡ። ጨርሳችሁ ስሙ። መጀመሪያ እውነቱን ስሙ፣ ቃሉን ስሙ። ያንን ሌላ ትርጉም መስጠት እንደዚህ ብሏል ኢየሱስ፣ የእግዚአብሔርን ኃይልና ቅዱሳን መጽሐፍ አታውቁምና ትስታላችሁ። የምትስቱት ከዚህ የተነሳ ነው። የእግዚአብሔርን ኃይልና ቅዱሳን መጽሐፍን አታውቁም። ምን ይላሉ ቅዱሳን መጽሐፍ? የኢየሱስ ክርስቶስ አባትና አምላክ የሆነው የጌታችን የኢየሱስ ክርስቶስ አባትና አምላክ የሆነው እግዚአብሔር ይባረክ። አሜን። እግዚአብሔርን ማምለክ ክርስቶስን መኖር ነው ብለናል። ክርስቶስ ደግሞ ራሱን በመግለጥ እግዚአብሔርን ያመልከዋል። አባቱን በማክበር እግዚአብሔርን ያመልከዋል። የአባቱን ፈቃድ በማድረግ እግዚአብሔርን ያመልከዋል።
ብዙ ነገር ማለት እንችላለን፣ ግን ሰፊ ቶፒኮች ናቸው አንዳንዶቹ። እንዴት ነው የሚለው ፕራክቲካል የሆኑ ነገሮችን ለማውራት ፍቀዱለት። መጀመሪያ ፍቀዱለት። በፈለገው መንገድ ይምራችሁ፣ በወደደው መንገድ ይምራችሁ። ጸሎት እንዴት ነው እሱ የሚጸልየው? እንዴት ነው ይጾማል እሱ? እንዴት ነው? ሁሉንም ነገሮች ለማወቅ አሁን ጊዜው የለም። እዚህ አሁን ዛሬ ማለት ነው። ሌላ ጊዜ አንመለስም ማለት አይደለም። ነገር ግን ፍቀዱለት። እንዴት እንደሚያደርግ ነፃ ነው የምትወጡት። ከሪሊጅን፣ ከሃይማኖት፣ ከስርዓት፣ ከትራዲሽን ነፃ ነው የምትወጡት። ኮምፕሊትሊ ፍሪ ነው የምትሆኑት። ይኸውላችሁ ወሪ ሰዎች በመጨነቄ ክርስትናዬን እጠብቃለሁ፣ ሕይወቴን እጠብቃለሁ ብለው ያስባሉ። አይጠብቁም። የተጨነቁ ሰዎችን ሞዴል አድርጎ ሰይጣን በዙሪያችን አስቀምጧል። ውድቀት ነው ምልክት ሆነው ለውድቀት ነው ምልክት ሆነው የተቀመጡት። ብዙ የተጨነቁ ሰዎች በመጨነቅ ራሳቸውን ለማትረፍ በመሞከር ነፍሱን ሊያድን የሚወድ ያጠፋታል፣ ነፍሱን ግን አሳልፎ የሚሰጥ እሱ ምን ይላታል? ያድናታል። ነፍስን በጸሎት እንኳን ለማዳን ብትሞክር ታጠፋታለህ። ራስህ ሆነ ለማዳን የምትሞክር በጸሎት ውስጥ ነፍስን አሳልፈ መስጠትን ነው እንጂ መማር ያለብን በጸሎት ውስጥ ራስን በገዛ እጅ ለማዳን አይደለም መሞከር ያለብን። በጸሎት ውስጥ በጾም ውስጥ ራስን ለማዳን አይደለም በገዛ እጅ መሞከር ያለብን። ራስን አሳልፈ መስጠትን ነው በጸሎት ውስጥ መለማመድ ያለባችሁ። ራሳችሁን አሳልፋችሁ መስጠትን ነው መለማመድ ያለባችሁ። ነፍሱን ሊያድን የሚወድ ያጠፋል። ነፍሱን አሳልፎ የሚሰጥ ግን እርሱ ያድናታል። አሳልፋችሁ ስጡ። ቃሉ አምጡና እሱ እጅ ላይ ይኖራል። እሱ ይኖራል። ፕራክቲስ እንዴት ነው ማድረግ ምንችለው? ይህንን እውነት እንዴት ነው ፕራክቲስ? ፈውስን እንዴት ነው ነፃ መውጣትን እንዴት ነው ፕራክቲስ የምናደርገው? ፈውስን ነፃ መውጣትን እንዴት ነው ፕራክቲስ የምናደርገው? በሰው ህይወት እንዴት ነው የምንለማመደው? ሆስፒታል ሄደን እንዴት ነው የምንለማመደው? አንድ ወቅት ኮቪድ ገብቶ ሰዎች ሆስፒታል ምንድነው ኳረንቲን በሚደረጉበት ጊዜ በጣም ክሪቲካል ሁኔታ ላይ አንድ ሰው ሆነና ከዛ ስንሰማ ሄድን። መሽቷል። ጸለይን እና ኢሚዲየትሊ ሪከቨር አደረገ። ያሰ ኢሚዲየትሊ ውስጥ መግባት አልቻልንም። ውጭ ነው። ግን እኛ ውጭ ስንጸልይ ቤተሰቦች አሉ፣ የውስጥ ኳረንቲን ውስጥ ያሉ ሆስፒታል ውስጥ ማለት ነው ሰዎች አሉ። ግቢ ውስጥ ነው ግን ደግሞ ከዋናው ከዚህ ከኮቪድ ሴንተር ውጭ ማለት ነው። እና ግቢ ውስጥ ሰዎች አሉ። ማታ ነው። እኛ ስንጸልይ ሰምተዋል። ከዛ ብዙ ሰዎች ናቸው፣ የተለያየ ሃይማኖት፣ የተለያየ መንገድ ላይ ያሉ ሰዎች ማለት ቤተሰቦቻቸውን እዛ ውስጥ ያስገቡ ሰዎች፣ ሴቶች፣ ወንዶች። እና በሚቀጥለው ቀን ስንመጣ ልናናግር ስንመጣ ውስጥ የነበሩ ሰዎች ወዳጆቻችንን ልናናግር ስንመጣ እነዚያ ሰዎች ወዲያው ከበቡ። ማታ ያዩ የነበሩ ሰዎች ከበቡ። ምክንያቱም ማታ የነበረውን አይተዋል፣ መሯሯጥ አይተዋል፣ ይሄ ቬንቲሌተር ፍለጋ ምናምን አይተዋል። እና የዛን ቀን ከበቡኝ። ጠዋት አካባቢ ይመስለኛል ከበቡኝ። ጠዋት አረፋፍደን አካባቢ ነው የሄድነው። ከበቡኝ። ከዛ የኔ እናት እያለቀሱ ሳያቸው ሌላ ሃይማኖት ውስጥ እንዳሉ፣ ሌላ እንትን ውስጥ እንዳሉ፣ ፕሮቴስታንቶች አሉ፣ ኦርቶዶክሶች አሉ፣ የተለያየ ሃይማኖት ውስጥ ያሉ አሉ። ሃይማኖታቸውን አልጠይቅም፣ ግን በደንብ ነው ዲዘርን የማደርገው። ያው ዲዘርን የሚደረግበት የአይን መንገድም አለ፣ የመንፈስም መንገድ ደግሞ አለ ኢትዮጵያ ውስጥ እና ለብዙዎቹ በጣም ረጅም እኛ አንድ ሰው አናግረን ልንወጣ ነው የመጣነው። ግን ስንጸልይ ቆየን፣ ከረምን፣ ቆይተን ከዛ በኋላ ወጣን። እና ምን እንደሚያደርግ ያውቃል። ያንን ሲያደርግ ሌሎችን ትሪገር ያደርጋል፣ ሌሎችን ይነካል፣ ሌሎችን ይስባል፣ ሌሎችን አትራክት ያደርጋል። ምክንያቱም የሚደረገውን ነገር ሌሎችም ያያሉ። ኢያኢሮስ እየሮጠ ይመጣል። የሚገርማችሁ ኢየሱስ እና ኢያኢሮስ እየተራመዱ ከኢያኢሮስ ቤተሰቦች እየሮጡ መጡና ልጅም ሞታለች ኢያኢሮስ መምህሩን አታድክመው ሲሉት መምህሩ እኮ እየሰማ ነው። መምህሩን ዲስከሬጅ ያደርገዋል ብለው ያስቡ ልትሉ ትችላላችሁ።
እነሱ አሰቡም አላሰቡም እሱ ግን ዲስካሬጅ ያደርገኛል ብሎ አያስቡም ብሎ አያስቡም። ምክንያቱም ዲስካሬጅ አይሆንም። ባይሆን ኢያኢሮስን ይደግፈዋል። ዞሮ እመን እንጂ አትፍራ። ልጅ ምን ብላለች? እነሱ አይተው ነክተው ቴስት አድርገው ከቤት ነው የመጡት። እሱ ደግሞ ኢያኢሮስ ገና ይዞት ከውጭ እየመጣ ነው ከመንገድ። ተኝታለች እንጂ አልሞተችም ይለዋል። እሱ እኔ ምለውን እመን እንጂ አትፍራ። ፓኒክ አላደረገም። አሁንም ወይኔ ይሄ ነገር እንዴት ነው ሞተች? አይዞህ ኢያኢሮስ እስቲ እንሞክራለን አላለም። እመን እንጂ አትፍራ ነው ያለው። አትፍራ፣ ምክንያቱም ፍርሃት የእምነት ተቃራኒ የሆነ እምነት ነው። የእምነት ተቃራኒ የሆነ እምነት ነው። ሞቶ እንኳን መፍራት አይቻልም። ካመንክ ግን ለሚያምን ሁሉ ይቻላል። ለሚያምን ሁሉ ይቻላል። መጣና ገብቶ ያችን ልጅ እየሳቁበት ነው የገባው። አንቺ ልጅ ተነሽ ብሎ አስነሳት ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ምንድነው እግዚአብሔርን እያመናችሁ ያላችሁት? ማንም ያንን እምነት እንዲያስጥላችሁ አትፍቀዱ። እመኑ፣ አትፍሩ። ሰይጣን እንዲመጣ ሹክ እንዲላችሁ ከዛ እምነት እንድትወጡ ብዙ ምክር፣ ብዙ ካውንስሊንግ ይዞ ሊመጣ ይችላል። አትተማመኑ። በጣም ጥበብ ያለበት ሊመስል ይችላል። በጣም እውቀት ያለበት ሊመስል ይችላል። ግን ልባችሁን ቼክ አድርጉ። ልባችሁ ላይ ትሪገር የሚያደርገው ነገር ያን ያሳያል። ምንጩ ማን እንደሆነ ያሳያል። ፍርሃትን ኢሚዲየትሊ ካወጣ ምንጩ ሌላ ነው። የዚህ ድምፅ ምንጭ ሌላ ነው። ቦልድ የሚያደርጋችሁ ከሆነ እግዚአብሔር ነው። አሜን አሜን። የሚያንቀጠቅጣችሁ ከሆነ ሰይጣን ነው። ሰይጣን ምንም ንግግሩ በጣም ስማርት ሊሆን ይችላል። ምንም በጥቅስ የተደገፈ በቃል የተደገፈ ሊሆን ይችላል። ነገር ግን ኖ የእሱን ትሪክ አንስተውም፣ ሀሳቡን አንስተውም ተብሎ ተጽፏል። እኛ እግዚአብሔር እናምናለን። ሊበላሽ እኮ ነው። እስከ መቼ ድረስ ዝም ብለህ ታያለህ? አንተ ሰውዬ እስከ መቼ ድረስ ይሄን ዝም ብለህ ታያለህ? ሊበላሽ እኮ ነው። ሊጠፋ እኮ ነው። አንተ ምን አገባ ሰይጣን? ስለኔ አንተ በጣም አስበህ ነው። ክርስቶስ እንዴት እንደሚያደርግ ያውቃል። የእግዚአብሔር ስም ተባረከ ይሁን። ሁሉን ስጡት፣ ከዛ እሱ ይኖር ማለት እሱ ይኖር። ልክ የሆነ ነገር ስታዩ አሮጌው ትዝታ ሲመጣ አትተባበሩ። አይ ሪፊውዝ በሉ። አልቀበልም፣ መፍራትን አልቀበልም። መፍራትን እቃወማለሁ፣ መንቀጥቀጥን እቃወማለሁ። በዚህ መንገድ አክት ማድረግን፣ በዚህ መንገድ ማድረግን እቃወማለሁ። ስለዚህ ክርስቶስ ነው በእኔ የሚኖረው፣ እሱ ነው የሚያደርገው፣ እኔ አላደርግም በሉ። በእምነት በእሱ ላይ ባለኝ እምነት ነው። ስለዚህ አምናለሁ። ኢሚዲየትሊ ከዛ በኋላ ወይ አክት የምታደርጉበት ሌላ መንገድ ቢሆንና በሌላ መንገድ አክት ያደርጋል ክርስቶስ፣ ወይም ደግሞ አያደርግም። ነገሮች ስለተፈጠሩ እሱ አክት አያደርግም። አክት ማድረግ ስላለበት ነው አክት የሚያደርገው። ቆም ይለዋል፣ ይቆማል። ጸጥ በል ይለዋል፣ ጸጥ ያደርገዋል። ተነስ ይለዋል፣ ያስነሳዋል። እጁን ጎትቶ ያስነሳዋል። የእግዚአብሔር ስም የተባረከ ይሁን። ክብር ለጌታ ይሁን። ስለዚህ የምታምኑትን ነገር ማንም ከእናንተ እንዲወስድ አትፍቀዱለት። ማንም ከውስጣችሁ እንዲያወጣ አትፍቀዱለት። ምንም ሊሆን ይችላል። በእግዚአብሔር መንፈስ ፈትሹት፣ በእግዚአብሔር ቃል ፈትሹት። ከዛ ውጪ ማንም ከእናንተ እንዲወስድ አትፍቀዱለት። እግዚአብሔር ትልቁንም ነገር ትንሹንም ነገር ማድረግ ይችላል። እግዚአብሔር ማድረግ ይችላል። እንደውም እናንተ ማድረግ የምትችሉትን ነገር ከሆነ እያመናችሁ ያላችሁ እምነት አለ። እናንተ ማድረግ የማትችሉትን ነገር ነው እግዚአብሔር በውስጣችሁ የሚያመጣውና የሚያደርገው። ጌታ ይመስገን። ሁልጊዜ እንደዛ ነው። ድንግል ጸንሳ ወልዳለች። ድንግል ጸንሳ ወልዳለች። ጌታ ይመስገን። የምትሰሟቸውንም መዝሙሮች እየሰጠኋችሁ ነው። መዝሙር እውነቴን ነው፣ ከልቤ ነው የምለው። መዝሙርና ዘፈን የሚለየው የእግዚአብሔር ቃል መሆኑ፣ እንደ እግዚአብሔር ቃል መሆኑ ነው። እውነትና ውሸት የሚለየው ስትናገሩ እንደ እግዚአብሔር ቃል ተናገሩ፣ የምታደርጉት ሁሉ እንደ እግዚአብሔር ቃል አድርጉ ይላል መጽሐፍ። ስለዚህ እውነትና ውሸት የሚለየው የቸርች መድረክ ላይ መሰበኩ አይደለም፣ የቸርች መድረክ ላይ መዘመሩ አይደለም። መዝሙር የሚያደርገው አይደለም፣ እውነት መሆኑ፣ የእግዚአብሔር ቃል መሆኑ፣ ክርስቶስ መሆኑ ነው የሚዘምረው። ፓኒክ የሚያደርግ መዝሙር፣ የሚያስደርጋችሁን የሚያንቀጠቅጥ መዝሙር፣ ግራ የሚያጋባ ወዴት ልሂድ አባባ የሚያስብል መዝሙር አትዘምሩ። ዘፈን ነው እሱ።
ናይት ክለብ ከመዝፈን አይተናነስም። ከሙታን መናፍስት ጠሪነት አይተናነስም። ዘፋኝነት የሙታን መናፍስት ጠሪነት ነው። ዘፋኝነት ላይፍ ስታይል ነው። ዘፋኝነት ከግጥም ከዜማ የሚቀድመው ላይፍ ስታይል ነው። ከዛ ላይፍ ስታይል ውስጥ ነው የሚቀዳው። ከዛ ልብ ውስጥ ነው ማንም ከልቡ ያለውን ነው የሚናገረው አለ ኢየሱስ። ሲያዜምም እንደዛ ነው፣ ግጥም ሲጽፍም እንደዛ ነው። ማንም ከልቡ መዝገብ ነው አውጥቶ የሚጽፈው። ሰው መንፈስ ስለሆነ ሕፃን ልጅ ራሱ የሚያስደነግጥ ግጥም ይጽፋል። ሕፃን ልጅ ራሱ ትዝ ይለኛል ማለት ከልጅነቴ ጀምሮ በጣም ብዙ ግጥሞችን ስጽፍ ነው ያደግኩት። ግጥም እና እነዛ ግጥሞች ቆይቼ ትልቅ ሆኜ አድጌ ሳነባቸው ኦ ማይ ጋድ ማን ነው የኔ ጻፈው? ምክንያቱም ኤቭሪባዲ እኔ በነበርኩበት ጊዜ ከልጅነቴ ከትምህርት ቤት ከኤሌመንተሪ ሃይ ስኩል ድረስ ላይ ድረስ እስከወጣ ድረስ ሁሉም ሰው በምጽፈው ግጥም ያደንቀኝ ነበር። ምናልባትም በዚህ ዩቲዩብ የምታዩ ድሮ ግጥም እንደምጽፍ የምታውቁ ገጣሚ ሆኜ እንደሞታ የምታስቡ ሰዎች ይኸው እንዋለው ሰባኪ እግዚአብሔር ነብይ አድርጎኛል። ድሮ የሆንኩትን ሆኛለሁ። ከልቤ የጻፍኳቸው ናቸው ልቡ ኦ ማይ ጋድ መንፈስ ስለሆነ ነው። ሰው ከውስጥ ይወጣል። በአእምሮ ገና ያልተገለጠን ከውስጡ ያወጣዋል። ይሄ በደንብ ይገባዋል። በተለይ ስነ ጽሁፍ ላይ ያደገ ሰው በደንብ ነው የሚገባው። ድራማ ሲጽፍ ስክሪፕት ሲጽፍ የኖረ ሰው ልቦለድ በደንብ ነው የሚገባው። ይሄ ሰውዬ ሴት ሆኖ ያውቃል እንዴ ልትሉ ትችላላችሁ። ምክንያቱም መንፈስ ነው። መንፈስ ሲሆን አዳምም ሔዋንም አንድ ናቸው። ምንም አይነት የሰክሬት ሰርቪስ ያልወሰደ ስልጠና ወስዶ ከቤቱ ወጥቶ በሩን ዘግቶ የሚውል ሰውዬ ታይቶ የማይታወቅ የስለላ መጽሐፍ ይዞ ይመጣል። ተሰምቶ የማይታወቅ የስለላ መጽሐፍ ይዞ ይመጣል። መንፈስ ስለሆነ ከመንፈስ ዓለም ይቀበላል፣ ከውስጡም ደግሞ ያወጣል፣ ከልቡ ያወጣል። ለምን መሰላችሁ? መንፈሱ ኤክስፒሪየንስ ያላደረገው ነገር የለም። በኤደን ገነት ነበር። መንፈሱ የሚያውቀውን እውነተኛ እውቀት ግን ማይንዱ የወደቀው ማይንዱ ነፍሱ ግን ትዊስት ያደርገዋል። መንፈሱ እንዳይኖር ግን ደግሞ ስጋው እንዲኖር ያደርጋል። በስጋ ይገልጠዋል። እርዝሊ ማይንድ ነው። ክርስቶስም ደግሞ ከመጀመሪያ ነበር። እርሱ ከመጀመሪያ በእግዚአብሔር ዘንድ ነበር። እርሱ በእናንተ ውስጥ ሲኖር ከእግዚአብሔር ዘንድ ያለውን እውቀት ሁሉ ይኖራል። አሜን። እኛ ግን የክርስቶስ ማይንድ አለን፣ የክርስቶስ አእምሮ አለን፣ የክርስቶስ ልብ አለን። ስለዚህ ያስተምረው ዘንድ ጌታን ማይንድ ማን አወቀው? የክርስቶስን አእምሮ ማን አወቀው? እኛ ግን የክርስቶስ አእምሮ አለን። ስለዚህ እኛን አእምሮ ማንም አያውቅም። እሱ ስለሆነ ክርስቶስ ስለሆነ እኛን አእምሮ ማንም አያውቅም። እሱ ራሱ ነው እንጂ የሚኖረው ማንም እንዲህ ነው እንደዛ ነው አይለው። እናንተ ኤክስፔክት እንደምታደርጉት አይደለም፣ ግን እሱ ነው፣ ማንም አያውቅም። ከእግዚአብሔር ዘንድ ያለውን ግን ይኖራል። የእግዚአብሔር ስም የተባረከ ይሁን። ይሄ ነው የክርስቶስ ደም፣ ይሄ ነው የክርስቶስ ሕይወት። አሜን። ራሱን ፕሬዘንት ሲያደርግ ቃል ስጋ መሆኑን፣ ደም መሆኑን፣ ውሃ መሆኑን፣ ምስክርነቱን በእግዚአብሔር ዘንድ ይዞ ይገልጣል። መፍሰሱን በእግዚአብሔር ዘንድ ያሳያል። ዋጋ መስዋዕት መሆኑን በእግዚአብሔር ዘንድ ያሳያል። ራሱን ይዞ ነው የቀረው። እሱ ነው ደግሞ ራሱ ይዞ ነው በእኛ ውስጥ መኖር የጀመረው። ትንሽ አይደለም ደሙን የተካፈልነው፣ ጥቂት አይደለም። የጌታ እራት ስትወስዱ ትንሽ ነው የሚወሰደው። እኔ አልወድም እንደዛ ብዙ። የጌታ እራት በጣም ነው የምወደው። የጌታ እራት የሚባልም ስም የለም። ሆሊ ኮሚኒየን ነው። ሆሊ ኮሚኒየን እኛ ከእሱ ጋር ህብረት መፍጠራችንን የምናውጅበት ፕሮፌቲክ የተሰጠን ፕሮፌቲክ ትእዛዝ፣ ትንቢታዊ ትእዛዝ ከእሱ ጋር አንድ መሆናችንን ዩናይት ማድረጋችንን እንድናወጅ መጀመሪያ የወሰደው አብርሃም ነው ብያቸዋለሁ።
አብርሃም በዘፍጥረት 14 ላይ ሆሊ ኮሚኒየን ሲወስድ የተሰጠው ዳቦ ብጣሽ፣ ከዛ ወይኑ ትንሽ አይደለችም፣ ትልቅ በብርጭቆ ሞልቶ ነው ወይን የሰጠው። ዳቦ ሙሉ ዳቦ ነው የሰጠው። በግሌ ሆሊ ኮሚኒየን ወስዳለሁ፣ በጋራ ሆሊ ኮሚኒየን ወስዳለሁ፣ በግሌ ወስዳለሁ። እስቲ ይሄንን እውነት አውቃል፣ ይሄን እውነት እስቲ ፕራክቲካሊ አውጅ። ደሙንና ስጋውን ተካፈላችሁ ነው የሚለው እንጂ ደማችንን ተቦጫጨቅን ስጋችንን ተቦጫጨቅን አይልም። በግላችሁ ካልወሰዳችሁ አይልም። ግን ደግሞ እኛ አንድ ስለሆንን አንድ ላይ እንወስዳለን። እኛ አንድ ነን። ሰው በሌለ ጊዜ ሆሊ ኮሚኒየን አትውሰድ አይልም። ይሄ ሃይማኖት ነው እንደዛ የሚያደርገው። እኔ ብዙ ነገር እግዚአብሔር እየመታ እንደሆነ ይሰማኛል። ብዙ ነው መጠጣት የምፈልገው፣ ብዙ ነው መብላት የምፈልገው። አንድ አንስቼ ሲሄዱ አዘግነዋለሁ፣ ግን ትንሽ ነው የሚያመጡት። ደግሞ ተከትዬ ሄጄ ወስደዋለሁ። ለራሴ በደንብ አዘጋጃለሁ፣ ደስ ይለኛል። ይሄ ቃል በእኔ ውስጥ እየኖረ ነው እላለሁ። የተገለጠው ቃል፣ አሁን የመጣው ቃል፣ አሁን እግዚአብሔር የገለጠልኝ ቃል፣ አሁን ይሄ ቃል በእኔ ውስጥ እየኖረ ነው ብዬ አውጃለሁ። እናውጃለን፣ እኛ ቤት እናውጃለን። ከፈለግን በየቀኑ እንወስዳለን፣ ከፈለግን በቀን 2 እንወስዳለን፣ ከፈለግን እንወስዳለን። እወስዳለሁ። ምንድነው ኢየሱስ መች ውሰዱት አለ? በየወሩ ውሰዱት አለ፣ በየዓመቱ ውሰዱት አለ፣ በየሳምንቱ ውሰዱት አለ። ዲኖሚኔሽን ነው። እሱን እንኳን አልቀበልም። እሱን እንኳን የሚቀበል ልብ አልፈልግም። ዕለት ይወስዱ ነበር። ዕለት ደቀ መዛሙርቶቹ ሐዋርያት ዕለት ይወስዱ ነበር። በየቀኑ በየጊዜው ይወስዱ ነበር። አልፈልግም። ታስሬ መኖር አልፈልግም። ሰው ምን ያደርገኛል? ከፈለጉ አይፈልጉኝ፣ አልፈልግም። እኔም ስርዓት ምክንያቱም እኔ እግዚአብሔርን ነው የምወርሰው። እግዚአብሔርን እፈልገዋል። እሱ በእኔ ውስጥ ይኖራል። አባቴ ይከብራል። እንዲቀበሉኝ ከኔ ጋር እንዲስማሙ ብዬ የምቀንሰው ምንም ነገር የለም ከኑሮዬ። ካመንኩት እምነት ላይ ካወቅኩት እውቀት ላይ የምቀንሰው አንዳች ነገር የለም፣ ትንሽ ነገር የለም። አልፈልግም። ኮምፕሮማይዝ ለማድረግ ፈጽሞ ፈቃደኛ አይደለም። ቴብል ላይ ማስቀምጠው እውነት የለም። ለመደራደር ቴብል ላይ ማስቀምጠው እውነት የለም። የፖለቲካ መሪ አይደለሁም። የምፈልገው ቴሪቶሪ የለም። የፖለቲካ ቴሪቶሪ፣ ምንድነው ፊዚካል ቴሪቶሪ፣ ግዛት የለም። ሁሉን ነው የምፈልገው። እግዚአብሔርን ሁሉ፣ እግዚአብሔርን ሙላት ነው እሱ። እግዚአብሔርን ትወርሳላችሁ ነው የሚለው፣ ወርሳችሁታል ነው የሚለው መጽሐፍ። ቴብል ላይ ለመደራደር ማስቀምጠው እውነት የለም። የገባኝን ሁሉንም አደርገዋለሁ። እግዚአብሔርን መታዘዝ ግዴታ እንደሆነ አውቃለሁ። እግዚአብሔርም ይሄንን ይፈልጋል። እግዚአብሔርን እወደዋለሁ። ደስ እንደሚሰኝ አውቃለሁ። በዚህ ደስ እንደሚሰኝ አውቃለሁ። እግዚአብሔር ደስ ይሰኛል። በክርስቶስ በልጁ ደስ ይሰኛል። ልጁ ሲኖር በእኔ ውስጥ እንደዚህ ይላል፣ የምወደው ልጄ በአንተ ደስ ይለኛል ይላል እግዚአብሔር። ለአብርሃም እንኳን ከወዳጄ ከአብርሃም የምደብቀው ነገር አለን ብሏል። ለአብርሃም እንኳን እያላችሁ ያላችሁት እኮ እኔ ከአብርሃም አንሳለሁ ነው እያላችሁ ያላችሁት። ይሄ እኮ አንስክሪፕቸራል መሆን ብቻ አይደለም እኮ፣ ይሄ ዴሞኒክ አስተሳሰብ፣ አጋንንታዊ አስተሳሰብን ይዞ በእግዚአብሔር ላይ መነሳት እኮ ነው። በእግዚአብሔር ላይ ከፍ የሚለውን እውቀት ሁሉ እናፈርሳለን አለ። አእምሮን ሁሉ በእግዚአብሔርም ላይ ከፍ የሚለውን እውቀት እናፈርሳለን። እግዚአብሔር አድርጎ አላደረገኝም ብለህ ከእግዚአብሔር ጋር ሙግት የሚከራከር ይመስላል እንዴ? እመን፣ እሱ ብትክደው አይክደውም፣ ራሱን አይክድም። እሱ ራሱን ሊክድ አይችልም። ለምን ብዙ ወይን ምንድነው? ብዙ ሆሊ ኮሚኒየን ደግሞ ሆሊ ኮሚኒየን ምንድነው ስሙ? ቪንቶ አይደለም፣ ወይን ነው የሚለው። አንተ ስካር ነው የምትፈራው። ማን ስካር አለ? የማያሰክር ወይን አለ። ማን ምንድነው? አልኮልን ፈልጋለሁ። አይ ቪንቶ ውሃን መውሰድ ትችላለህ። ደግሞ ወይን ደግሞ ግዴታ አለ። ምክንያቱም ወይን ደም ሲሆን አይተን አናውቅም። ምሳሌ ነው፣ በጊዜው ምሳሌ ነው። ህግ አታውጣለት፣ ስርዓት አታውጣለት። ያንተ ካልቸር ነው እንጂ እግዚአብሔር አይደለም።
ያንተ ካልቸር ነው፣ ያንተ ባህል ነው፣ ያንተ ሰፈር ብቻ የሚያውቀው ካልቸር ነው። ከሰፈር አያወጣ እግዚአብሔር አይደለም። ብዙ ካልወሰድክ እያልኩም አይደለም። የምታምነውን ግን አድርግ፣ የማታምነውን አታድርግ። ሆሊ ኮሚኒየን ሲወሰድ በጣም አለቅስ ነበረ። ተቀየሩ ግን በጣም ስቃ እግዚአብሔር ኢየሱስን በመስቀሉ ለኛ ኢየሱስን ሳክሪፋይ በማድረጉ የሚያዝን ነው የሚመስለው። እንኳን ሞትክ፣ እንኳን ደም ፈሰሰ። ያ ባይሆን እኔ ህይወት አላገኝም ነበር። አንተን አሁን እየኖርክ ያለው በጣም አመስጋኝ ነኝ፣ ግሬትፉል ነኝ። እንደዛ አመስግኜ ነው እንጂ እያዘንኩ አይደለም። ልቤ ተሰብሮ አይደለም የምወስደው። ውስጤ ገብቶ ደስተኛ ነው ያደረገኝ። የደስታን ዘይት ነው የቀባኝ። በጣም ነው ሴሌብሬት የማደርገው። ስለዚህ ይህንን ትምህርት ይህንን ከተማራችሁ በኋላ እኛ እዚህ አሁን ለራሳችን አላዘጋጀንም። በግልጽ ለመናገር ልንማር ነው የመጣነው፣ ግን ይህንን እናደርጋለን በእምነት ሁልጊዜ። ስለዚህ ሆሊ ኮሚኒየን ውሰዱ፣ በየቤታችሁ ሆሊ ኮሚኒየን ውሰዱ። በእኔ ውስጥ የምትኖረው አንተ ነህ ብላችሁ ክርስቶስን ሆሊ ኮሚኒየን ውሰዱ። ይህን ትምህርት እኛ ስንማር ለመጀመሪያ ጊዜ አይደለም እዚህ ያለ። ስለዚህ ያን ቀን አድርገነዋል ይህን ትምህርት። ምክንያቱም ለዚህ እውነት እውቅና ሰጥተን እግዚአብሔርን አመስግነን ያን ቀን አድርገናል አይደል እንዴ? አይደል? በጣም ደስ የሚል ቀን ሴሌብሬት ያስተማረን ቀን እግዚአብሔር ማለት ነው። እንደ ህብረት ያስተማረን ቀን ነው ብለው በግሌ አይደለም እያልኩ ያለሁት። እያፈስን በልተናል አይደል? እየተቀዳደምን ወስደናል አይደል? አንዱን ለሌላው እየሰጠን ወስደናል አይደል? ኢንታየር ብለዱ ነው የምፈልገው። ኢንታየር ስጋውን ነው ሞቶ የበላሁት። ቁራሹ ብጣልን ሁሉም ነው የምፈልገው። ምክንያቱም ያጎደለብኝ የለም፣ የከለከለኝ የለም። ሃይማኖት ግን አስተሳሰባችንን ነው አፌክት የሚያደርገው። ያ ፕራክቲስ አስተሳሰባችንን ነው አፌክት የሚያደርገው ፕራክቲሱ። የተናገርኩት ነገር ቻሌንጅ ካላደረጋችሁ አትናደዱ። ምክንያቱም ቻሌንጅ አላደረጋችሁም። ቻሌንጅ ካደረጋችሁ ግን እውነት ነው። ስለዚህ አሁንም አትናደዱ፣ መናደድን አትምረጡ። ለራሳችሁ ግን ተጠቀሙበት። የእናንተ ትራዲሽን እንዳይነካ የምትፈልጉ ከሆነ እየተናገራችሁ ነው ያላችሁት። ይሄ የኔ ትራዲሽን ነው እንጂ እግዚአብሔር አይደለም እያላችሁ የእናንተ ትራዲሽን እንዲነካ እየፈቀዳችሁ ከሆነ ደግሞ ይሄ እኔ አይደለም እኔ እግዚአብሔር ያለኝን ነው ነኝ እያላችሁ። ስለዚህ እግዚአብሔር ስም የተባረከ ይሁን። ኢየሱስ በእኛ ውስጥ ይኖራል። ክርስቶስ በእኛ ውስጥ ይኖራል። ያ ህይወት የዘላለም ህይወት ይባላል። የእግዚአብሔር ህይወት ይባላል። ስለዚህ የዘላለምን ህይወት ተቀብለናል። በልጁ በኢየሱስ ክርስቶስ የሚያምን የዘላለም ህይወት ክርስቶስ እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ልጁ ያለው ህይወት አለው። ልጁ ያለው ህይወት አለው። ልጁ የሌለው ግን ህይወት የለው። ስለዚህ አሁን እንደዚህ በሉ። ጌታ ኢየሱስ ክርስቶስን የማታውቁ ያልተቀበላችሁ፣ ጌታ ኢየሱስ ክርስቶስን ለመቀበል አሁን ውሳኔ ላይ የደረሳችሁ ሰዎች ከኔ ጋር እንዴት ላላችሁ እጃችሁን አንሱና ጌታ ኢየሱስ ሆይ አሁን ራሴን እሰጥሃለሁ። አንተ ህይወቴ ነህ። በእኔ ውስጥም መኖር ጀምር። እፈቅድልሃለሁ። ካላንተ ህይወት እንደሌለ ገብቶኛል፣ ተምሬያለሁ፣ አምናለሁ። አንተ ሞተ፣ በአንተ ሞት አማካኝነት እኔ ትንሣኤን አግኝቻለሁ። ስትነሳ አብሬ ተነስቻለሁ። ህይወት ሆነኛል። ጌታዬ፣ አዳኜ፣ ህይወቴ አድርጌ አሁን ተቀብያለሁ። አመሰግንሃለሁ።
አሜን። አሁን የእግዚአብሔር ልጅ ሆኛለሁ። አባት ብዬ መጥራት እችላለሁ። እግዚአብሔር አባቴ ነው። አባ 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 በሉ። አባ በሉ። እንኳን ደስ ያላችሁ። ኮንግራቹሌሽንስ። ሰለብሬት አድርጉ፣ ኢንጆይ አድርጉ፣ ቢ ሃፒ። ደስተኛ ሁኑ፣ ደስተኛ ሁኑ። የእግዚአብሔር ልጆች ናችሁ። ጠፍታችሁ ነበር፣ አሁን ግን ተገኝታችሁ። ክርስቶስ በእናንተ ውስጥ እየኖረ ነው። ክርስቶስ በአንቺ ውስጥ እየኖረ ነው። ክርስቶስ በአንተ ውስጥ እየኖረ ነው። ከዚህ በኋላ አንተ አትኖርም። ከዚህ በኋላ ይሄ እውነት በመንፈሳዊ ነገር ላደጉ ሰዎች ብቻ የተሰጠ አይደለም። ጭንቅላታቸው ብዙ ለተማሩ ሰዎች ብቻ የተሰጠ አይደለም። ይሄ የመጀመሪያው እውነት ነው። ይሄ ልደታቸውን ለተረዱት የተሰጠ ነው። ይሄ መሰረት ነው። ይሄ ፋውንዴሽን ነው። ይሄ ክብር ለጌታ ይሁን። ስለዚህ ይህንን እውነት ማንም እንዲወስድብህ አትፍቀድ። ማንም እንዲወስድብሽ አትፍቀድ። ደስ ይበልሽ፣ ደስ ይበልህ። እግዚአብሔር ይመስገን። ይህንን እውነት ፕራክቲስ እንዴት እናድርገው የሚለውን ስንነጋገር ነው። ሰዎች በዚህ መንገድ ዲሊቨራንሳቸውን በደንብ ይቀበላሉ። ይህን እውነት ሲያውጁ፣ ይህን እውነት ይዘው ሲቆሙ፣ እሱ የሚላቸውን ሲያደርጉ፣ እሱ በእነሱ ሲኖር ሌላው አካል መኖር አይችልም። ጨለማ አላሸንፈው። ብርሃን ግን በጨለማ ያበራል። ኮንቲኒየስ ነው። ሁልጊዜ ያበራል። ብርሃን ሲያበራ ጨለማ የለም። አሜን። ስለዚህ ደስ ብሎናል። ብዙዎቻችሁ ፈውስን ስለተቀበላችሁ፣ ነፃ ስለወጣችሁ፣ አርነትን ስላገኛችሁ፣ የእግዚአብሔር ልጅነታችሁን ስላወጃችሁ፣ አባት ማለት ስለቻላችሁ ደስ ብሎናል። ደስ ብሎናል። ኮንታክት አድርጉን፣ ኮሚኒኬት አድርጉን፣ ሜሴጅ ተውልን፣ ከኛ ጋር ኮኔክት ለማድረግ ሞክሩ። ደስ ይለናል። መስማት እንፈልጋለን ከእናንተ። ምስክርነቶቻችሁን ላኩልን። ደስ ይለናል። እግዚአብሔርን ስለእናንተ አብረን እናከብራለን፣ አብረን እናመልካለን፣ አብረን እናመሰግናለን። እንኳን ደህና መጣችሁ ወደ ቤተሰብ። እንኳን ከጠፋችሁበት ተገኛችሁ። እንኳን የዚህ ቤተሰብ አካላት ሆናችሁ የእግዚአብሔር ቤተሰብ። ከዚህ በፊት እንዳልኩት ይሄ ፋሚሊ ቢዝነስ ነው። ይሄ ቤተሰብ ስራ ነው። ይሄ ቤተሰብ ቢዝነስ ነው። አብረን እንጓዛለን። እስከ ዓለም ጫፍ ድረስ እንሄዳለን። የጠፉ ብዙ ልጆች አሉት እግዚአብሔር። ብዙ ወንድሞች አሉ፣ ብዙ እህቶች አሉ። እንሰበስባቸዋለን፣ እንጠራቸዋለን፣ ኑ እንላቸዋለን፣ እናመጣቸዋለን። ኑ ፋዘር ይፈልግሻል፣ ፋዘር ይፈልጋል፣ አባት ይፈልጋል፣ አባት እየፈለገሽ ነው እያለን ይዘናቸውን እንመጣለን። በክርስቶስ በኩል እኛ ሰዎችን ከእግዚአብሔር ጋር ታረቁ ብለን እንማልዳለን ብሏል ጳውሎስ። ታረቁ ብለን እንማልዳለን። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። እንዴት ናችሁ? ደስ ይላል። ጥሩ ጊዜ ነበረ። ጌታ ይመስገን። ተመልካቾቻችን እንግዲህ አብራችሁን እየተከታተላችሁ ይህንን ትምህርት ተከታታይ ትምህርት ስለመጣችሁ እናመሰግናለን። በቀጣይ ሌሎች ትምህርቶችን ይዘን እንመጣለን። ሌሎች ኤፒሶዶችን ይዘን እንመጣለን። በጣም ፓወርፉል ናቸው። ተከታታይ ነው። ምክንያቱም እኛ የምናስተምረው ሁሉ አንዱ ከሌላው ጋር የሚያያዝ ነው። እኛ የምናያቸው በሙሉ እዚህ የምናያቸው ሀሳቦች በሙሉ በሚቀጥሉትም ጊዜያቶች። ስለዚህ ቀጥሎ ደግሞ በህይወታችሁ የሚሰራው እግዚአብሔር ጋር ሆናችሁ እግዚአብሔር አባታችሁ ሆኖ እንዴት ያለ አባት እንደሆነ ማየት እንፈልጋለን። አብረን እንድናይ እንፈልጋለን። ስለዚህ ተዘጋጁ፣ በደንብ ተዘጋጁ። በጣም ኤገር ሆናችሁ ኤክሳይትድ ሆናችሁ ጠብቁ። በጣም ደስተኛ ሆናችሁ በጉጉት ጠብቁ። እኛም እንመጣለን። ክብር ለጌታ ይሁን። ሰላም ሁኑ። ቴንኪው። በዚህ ትምህርት እንደተማረካችሁ ተስፋ እናደርጋለን። ትምህርቱን ከወደዳችሁት ላይክ አድርጉት፣ ለብዙ ሰዎች ሊደርስ ደግሞ ሼር አድርጉት። ቀጣይ የምንለቃቸው ቪዲዮዎች ደግሞ ሊደርሳችሁ ሰብስክራይብ በማድረግ ጠብቁ። እኛም ኮንታክት ማድረግ ከፈለጋችሁ ከታች በምናስቀምጥላችሁ አድሬስ ታገኙ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።